بسم الله والحمد لله والصلاة والسلام على رسول الله أحبابي لزه يوتيوب أديس كوناتشو سبسكرايب يدرجاتشو بيسب عندتون لاسا وساتشو ودالو إن شاء الله زاري يجيلاتشو يمتاوت بعقل نجا يوم القيامة تضيقي إنه نالوين يميلون نومالتنو الله سبحانه وتعالى ለሰው ልጅ ከዋለላቸው ጸጋ መካከል አቅል ይገኛል ማለት ነው። አንድ ሰው አቅሉን የሚጠቀመው የትኛው ጥሩ ነው የትኛው መጥፎ ነው የሚለውን ሊለይበት እንጂ እንደ እንስሳት ተሸክሞት ሊዞረው አይደለም። አንድ ወሃቢያ ምን እንደሚል ሰምተን እንመለስ። አላህ ያለ ቦታ ነው። አላሁ መውጁዱን ቢላ መካን ብለህ የምታምነው ወንድሜ የቂያም ቀን ረብል ዓለሚን ፊት ቆመ ራቆትህን ሚን ገይሪ ቱርጁማን በአንተና በአላህ መካከል ምንም ማስተርጓሚ ሳይኖር ከየት አምጥተው ነው ብሎ ይጠይቃል። ይሄንን ከየት አምጥተው ነው ልትለው? አቅሌን ተጠቅሜ አስቤ አውጥቼ አውርጄ ነው እንደዛ ላይ የደረስኩት ልትለው ነው? ዲን ላይ ደግሞ አቅልህን ተጠቀማን አለህ ቢልስ ምን ብለህ ልትመልስ ነው? እኔ አሁን ለምሳሌ አላህ ከአርሽ በላይ ነው ስትል ከየት አመጣኸው ቢለኝ አርረሕማኑ ዐለል ዐርሽ ኢስተዋ ብለሃል ቁርአን ላይ በግልጽ በማያሻማ መልኩ እለዋለሁ። ቪዲዮን እንዳያችሁት ነው። ይህ ሙሸቢህ ወሃቢያ ምን እያለ ነው? አላሁ መውጁዱን ቢላ መካን የሚለውን ከየት አመጣችሁ ተብላችሁ ነገ የውመል ቂያማ ብትጠየቁ በአቅላችን ተመራምረን ደርሰንበት ነው ብላችሁ ልትመልሱ ነው ወይን ብሎ እያለ ነው። አንድ ሰው አቅሉን የተሰጠው የትኛው ጥሩ ነው የትኛው መጥፎ ነው ብሎ ሊለይበት ነው እንጂ ይዞት ተሸክሞት እንደ እንስሳት ሊዞረው አይደለም። የቁሉ ላሁ ሱብሓነሁ ወተዓላ ፊል ቁርአኒል ከሪም አፈላ ተዕቂሉን አታስተነትኑም ወይን ይለናል አላሁ ሱብሓነሁ ወተዓላ በቁርአን። አላሁ ሱብሓነሁ ወተዓላ እኛ እንድናስተነትን አዞናል። ስለዚህ የትኛው ጥሩ ነው የትኛው መጥፎ ነው ብሎ አንድ ሰው የሚለየው በአቅሉ እንጂ በሌላ ነገር አይደለም። ይህ ልጅ አላሁ መውጁዱን ቢላ መካን የሚለው አይገባውም። ምክንያቱም አቅሉን ወደ ጎን ስለተወው ማለት ነው እና የእንስሳቶችን አስተሳሰብ ስለያዘ አይገባው። አላሁ ሱብሓነሁ ወተዓላ ቦታን ፈጥሮ ከቦታ አይፈልግም የሚል እምነት ነው ያለ እንጂ አላህ የለም ማለትን አይደለም። አላሁ ሱብሓነሁ ወተዓላ ቦታን ፈጥሮ ከቦታ እንደማይፈልግ ሲነግረን ምን አለን? ፈኢነላሃ ገኒዩን ዐኒል ዓለሚን አላሁ ሱብሓነሁ ወተዓላ ከዚህ ዓለም የተብቃቃሁ የሆንኩ ጌታ ነኝ አለ። ማለትም ከዚህ ከዓለም አልፈልግም እያለን ነው። ይህ ቦታ የሚባለው ነገር ከዚህ ዓለም ውስጥ ይካተታል። ስለዚህ አላሁ ስብሓነሁ ወተዓላ ከቦታ አይፈልግም ማለት አላሁ ተዓላ ያለ ቦታ ያለ የሆነ ጌታ ነው ማለት ነው። እንደዚሁም አላሁ ስብሓነሁ ወተዓላ በቁርአን ምን ይለናል? ለይሰ ከሚስሊሂ ሸይ እኔ በጭራሽ ፍጡራኖችን አልመስልም ብሏል። ቦታ የሚያስፈልጋቸው ፍጡራኖች ናቸው። ስለዚህ አላሁ ሱብሓነሁ ወተዓላ ፍጡራኖችን ስለማይመስል ቦታ አያስፈልገውም። ይህ ነው የአህለ ሱና ወልጀማዓ እምነት እንጂ ከየትም ያመጡት አይደለም። ተፈላስፈው ያመጡት ሳይሆን በቁርአን ከሐዲስ ያመጡት የሆነ እምነት ነው ማለት ነው። እና ነገ የውመል ቂያማ አንድ ሰው በአቅል አይጠየቅም። የምትጠየቁት እናንተ ናችሁ። ለምን አቅላችሁን አልተጠቀማችሁም? እኔ ትልቅ የሆነ ጸጋ ሰጥቻችሁ ለምን አልተጠቀማችሁትን ተብላችሁ የምትጠየቁት እናንተ እንጂ እኛ አይደለንም። ስለዚህ እኛ አንጠየቅም። ሰይድና ኢብራሂም ዐለይሂ ሰላም በእናንተ አባባል ምን ሊሆኑ ነው ማለት ነው? ነገ የውመል ቂያማ ተጠያቂ ሊሆኑ ነው ማለት ነው። ምክንያቱም ሰይድና ኢብራሂም ዐለይሂ ሰላም በአቅላቸው ለንምሩድ ምን ስላቀረቡላት ማስረጃ ስላቀረቡላት ማለት ነው። ነቢዩላህ ኢብራሂም ዐለይሂ ሰላም ምን ያሉት ጊዜ ረቢ አለዚ ዩሕዪ ወዩሚት የኔ ጌታ እኮ ሐይም ያደርጋል እንደዚሁም ይገላልን ብለው ሲሉት ፈቃለ ኑምሩድ የሚባለው ምን አላ? አነ ኡሕዪ ወኡሚት እኔም ሐይ ያደርጋለሁ እንደዚሁም እገላለሁኝ አላ። ምን አደረገ ኑምሩድ? ሁለት ሰዎች አመጣና አንደኛውን ገደለው፣ አንደኛው ተወው ማለት ነው። ሰይድና ኢብራሂም ዐለይሂ ሰላም ለሌሎቹ ማስረጃ መስሎ እንዳይታያቸው ግልጽ እንደሆኑላቸው ምን ብለው ጠየቁት? እሳቸው ፈኢነላሃ የእቲ ቢሸምሲ ሚነል መሽሪቂ ፈእቲ ቢሃ ሚነል መግሪቢ ፈቡሂተ አለዚ ከፈር። ምን አሉ? ፈኢነላሃ አላህ የእቲ ያመጣታል አሉ። ቢሸምሲ ይችን ፀሐይቷን ያወጣታልን ሚነል መሽሪቂ ከምስራቅ የኔ ጌታ ፀሐይን
ከምስራቅ አውጥቶ በምዕራብ ነው የሚያስገባትን ፈእቲ ቢሃ ሚነል መግሪብ። ስለዚህ አንተ ደግሞ ያችን ፀሐይ ከየት አምጣት እያሉት ነው? ከመግሪብ ከምዕራብ አምጣትን ብለው ጠየቁት ማለት ነው። እዚህ ጋር የጠየቁት ለምንድን ነው? ፀሐይቱ አንድ ብቻ ስለሆነች ነው ማለት ነው። ፀሐይቷ አንድ ስለሆነች ሌላ ፀሐይ ኖራ ብኮን በነበር ከየት የምትወጣ ከምዕራብ ሌላ ፀሐይ የምትወጣ ኖራ በነበር ምን ይል ነበር? ያችኛዋን እኮ ፀሐይ ከምዕራብ ማመጣት እኔ ነኝ ብሎ ይል ነበር። ነገር ግን ፀሐይቷ አንድ ብቻ ስለሆነች ምን አሉት? የኔ ጌታ ፀሐይን በምስራቅ አውጥቶ በምዕራብ ነው የሚያስገባት፣ አንተ ደግሞ በምዕራብ አውጣና በምን አስገባት? በምስራቅ አስገባትን ብለው ጠየቁት ማለት ነው። ፈቡሂተ አለዚ ከፈር፣ ከዛ ተሸነፈ ከፈረ ማለት ነው። ስለዚህ ነቢዩላህ ኢብራሂም ምን አላሉትም? ቃለ አላሁ ተዓላ ብለው አላሉትም። አላሁ ስብሓነሁ ወተዓላ እንዲህ ብሏል ብለው አላሉትም። እሳቸው ፈጢን ስለሆኑ በጣም ፈጣን ስለሆኑ ነቢያቶች በጠቅላላ ምንድን ናቸው? ፈጢን ናቸው። ስለዚህ የምን ማስረጃ ያመጡለት? አቅላዊ ማስረጃ ነው እንጂ ያመጡለት ምን አላሉትም? ቃለ አላሁ ተዓላ አላሁ ስብሓነሁ ወተዓላ እንዲህ ብሏል ብለው አላሉትም ማለት ነው። ለምንድን ነው ያላሉት? እሱ በአላሁ ስብሓነሁ ወተዓላ ስለማያምን ማለት ነው። ስለዚህ አንተ ምን እያልክ ነው? ነቢዩላህ ኢብራሂም ነገ የውመል ቂያማ ይጠየቃሉን እያልክ ነው ማለት ነው። ምክንያቱም እሳቸው አቅላቸውን ስለተጠቀሙ ማለት ነው። እኛን ነው ምን ብለህ ያልከው? አቅላችሁን ተጠቅማችሁ አላሁ መውጁዱን ቢላ መካን ስላመጣችሁ ነገ የውመል ቂያማ ምን ብላችሁ ልትመልሱ ነው ያልከው ማለት ነው። እኛ ያለነው አላ ነህጂ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ እኛ በነቢያችን ዐለይሂ ሰላቱ ወሰላም መንገድ ላይ ነን ማለት ነው። ምክንያቱም አላሁ ሱብሓነሁ ወተዓላ በቁርአን አቅላችን እንድንጠቀም ነግሮናል። እንደዚሁም ሌሎች ነቢያቶች አቅላቸውን እንደሚጠቀሙ በቁርአን ነግሮናል አላሁ ሱብሓነሁ ወተዓላ። እንደዚሁም ነቢያችንም ዐለይሂ ሰላቱ ወሰላም የሆነ ሁጃ ሲያቀርቡ አቅላዊ ማስረጃ ነው የሚሰጡት ለኩፋሮች እንጂ ምን አይሉም? ቃለ አላሁ ተዓላ ብለው አይሉም። ምክንያቱም እነሱ በቁርአን ስለማያምኑ ማለት ነው። ስለዚህ አንተ አቅልህን ወደ ጎን ስለተውከው ነገ የውመል ቂያማ በአቅልህ ትጠየቃለህ ማለት ነው። ከዛ ምን አልክ አንተ? እኔ ደግሞ አርዋሂማን ወዐለል አርሽ እስተዋ ብዬ እለዋለሁን ብለህ ነው ያልከው፣ በማታሻመው እያልክ ማለት ነው። እኛ እኮ ሲጀመር አርዋሂማን ወዐለል አርሽ እስተዋ የሚለውን የቁርአን አያ እኮ አልካርንም። ነገር ግን አንተ ምን እያልክ ነው? አሻሚ በሌለበት አልክ። ሲጀመር አርዋሂማን ወዐለል አርሽ እስተዋ የሚለው ምንድነው ማለት ነው? አሻሚ የሆነ የቁርአን አያ ነው ማለት ነው። ኢስተዋ የሚለው ብዙ ትርጉም አለው ማለት ነው። ይህንን ስለማታውቅ ምን አልካል? ይህንን እኔ ማስረጃ አድርጌ የውመል ቂያማ አቀርባለሁ አልክ ማለት ነው። በዛ ላይ አንተ አርዋሂማን ወዐለል አርሽ እስተዋ የሚለውን የቁርአን አያ ቀጥታውን ካያስከው ምን የሚለው የቁርአን አያ ያፈርስብሃል። ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን። ነቢዩላህ ኢብራሂም ዐለይሂ ሰላም ወደ ፍልስጤም በሚሄዱበት ጊዜ ምንድን ነው ያሉት? እኔ ወደ ጌታ እየሄድኩኝ ነውን ያሉት። በቀጥታ ተረጎመ በእርግጠኛም ወደ ቀጥተኛው ይመራኛልን ነው ያሉት ማለት ነው። እዚህ ጋር አንድ ሰው በቀጥታ ተረጎመ የነሱን አስተሳሰብ ያበላሽባቸዋል ማለት ነው። ሲጀመር ሙሸቢሃዎች አንዱን የቁርአን አያ ይህን የተፈለገበት ይሉና ሌላኛውን የቁርአን አያ ደግሞ ምን ያደርጋሉ? ቀጥታ ይተረጉማሉ ማለት ነው። ይህ ደግሞ ምንድነው ማለት ነው? በአይሁዲያኖች ላይ አላሁ ሱብሓነሁ ወተዓላ ያወረደው የቁርአን አያ አለ ማለት ነው። አፈቱእሚኑነ ቢባዕድል ኪታብ ወተክፉሩነ ቢባዕድ። አላሁ ሱብሓነሁ ወተዓላ ምን አላቸው? በግማሹ ኪታብ አምናችሁ በግማሹ ኪታብ ትክዳላችሁ ወይን ብሎ አላቸው ማለት ነው። ስለዚህ እናንተም እንደነሱ ናቸው ማለት ነው። የአይሁዳኖች ምንድናቸው ማለት ነው? ጓደኞች ናቸው ማለት ነው። በግማሹ ኪታብ እንዲህ ትላላችሁ፣ በግማሹ ደግሞ ምን ታደርጋላችሁ? ትከፍራላችሁ ማለት ነው። ስለዚህ ሁሉንም የቁርአን አያ ምን ማድረግ አለበት? ሰውየው በሚስማማ መልኩ ማስኬድ ያለበት። አርዋሂማን ወዐለል አርሽ እስተዋ የተፈለገበት ምንድነው የሚለውን ከሰለፎች መያዝ አለበት። እዚህ ጋር አርዋሂማን ወዐለል አርሽ እስተዋ የሚለው ዑለሞች ያሉት ምንድነው? አላሁ ሱብሓነሁ ወተዓላ አርሽን አቆየ ወይም አላሁ ሱብሓነሁ ወተዓላ በአርሽ ላይ ስልጣን አለው ነው ያሉት። ምክንያቱም አላሁ ሱብሓነሁ ወተዓላ ላ ቢዳያተ ለህ፣ ለሱ ምን የለውም ጅማሬ የለው። ወልዓርሹ ለሁ ቢዳያ፣ ለሱ ምን አለው? ጅማሬ ያለው። ስለዚህ አላሁ ሱብሓነሁ ወተዓላ በመኖር ምን የለውም? ጅማሬ የለውም። አማ ዓርሽ ምን አለው? በመኖሩ ጅማሬ ያለው ማለት ነው። አላሁ ሱብሓነሁ ወተዓላ መጀመሪያ የፈጠረው ውሃን ነው። ከዛ ዓርሽን፣ ከዛ ቀለምን እያለ
ምን አለ ማለት ነው ተርቲብ አለው። ነገር ግን አላሁ ሱብሓነሁ ወተዓላ ምድርንና ሰማይን እየፈጠረ እያለ አላሁ ሱብሓነሁ ወተዓላ አርሽ ላይ አላደረገም፣ ኢስቲዋ አላደረገም። አርሽ ላይ እንዳልነበረ አላሁ ሱብሓነሁ ወተዓላ በቁርአን ምን ይለናል? ኢነ ረበኩም አላሁ አለዚ ኸለቀ ሰማዋት ወልአርደ ፊ ሲተቲ አያሚን ሱመ እስተዋ ዐለል ዐርሽ። አላሁ ሱብሓነሁ ወተዓላ ምን አለን? ሰማይና ምድሮችን አላሁ ሱብሓነሁ ወተዓላ በ6 ቀን ከፈጠረ በኋላ ሱመ እስተዋ ከዛ አላሁ ሱብሓነሁ ወተዓላ ኢስቲዋ አደረገ ዐለል ዐርሽ በዐርሽ ላይ ማለት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ምድርና ሰማይን እየፈጠረ እያለ ምን ላይ ዐርሽ ላይ ምን አላደረገም? ኢስቲዋ አላደረገም ነበር ማለት ነው። ከዛ በኋላ ነው ኢስቲዋ አደረገ የሚሉት ማለት ነው። ስለዚህ መጀመሪያ እኮ ዐርሽ ተፈጥሯል። ዐርሽ ተፈጥሮ እያለ አላሁ ሱብሓነሁ ወተዓላ ከዐርሽ በላይ ነው እንደማይባለው ሁሉ ምድርና ሰማይን ከፈጠረ በኋላ ከምን በላይ ነው አይባልም፣ ከዐርሽ በላይ ነው አይባልም። ምክንያቱም አላሁ ሱብሓነሁ ወተዓላ በዐርሽ ላይ ስልጣን አለው እንጂ አላሁ ተዓላ ዐርሽን የፈጠረው ምን ሊይዘው አይደለም፣ ቦታ አድርጎ ሊይዘው አይደለም። ለሱ ዛት ለሱ እውነታ ቦታ አድርጎ ሊይዘው አይደለም ማለት ነው። ስለዚህ እኛ ጥንቃቄ የምናደርገው ቁርአንን ሰለፎች እንዴት አድርገው ተርጉመውታል የሚለውን ነው ማለት ነው። እና አንተ አቅልህን አትጠቀምም፣ ነገ የውመል ቂያማ በአቅልህ ትጠየቃለህ ማለት ነው። እናንተ እኮ ከልበሃኢም እንደ እንስሳቶች ናቸው። አለይሰ አንቱም ተእኹዙነ አነ ዐቂደቲኩም ሚነል በሃኢም፣ እናንተ እኮ እምነታችሁን የምትይዙት ከእንስሳት አይደለምን ነው? ምን ትላላችሁ? ዶሮ ውሃ በምትጠጣበት ጊዜ ወደ ሰማይ የምታንጋጥጠው ጌታዋ ያለበትን ቦታ ስለምታውቅ ነውን ብላችሁ ትላላችሁ። ሌላም ብዙ ነገር አለ። ነገር ግን ጥሬ በሚረጩላት ጊዜ ምን ታደርጋለች? ጥሬውን በእግሯ ትዳብሳለች። በእናንተ አባባል ያንን ጥሬውን ምን በምታደርግበት ጊዜ በእግሯ በምዳበሰበት ጊዜ ጌታዋን እየፈለገች ነው አይደለም? የእናንተ አስተሳሰብ ቡርቅ የሆነ አስተሳሰብ ነው ማለት ነው። እናንተ እምነታችሁን ከእንስሳት እንደምትይዙ ግልጽ ነው። እንዴ ዶሮ ምን የላትም፣ አቅል የላትም፣ ነገ የውመል ቂያማ አትጠየቅም። ሌሎችም እንስሳቶች ነገ የውመል ቂያማ አይጠየቁም። አንተ ግን አቅልን ስለተጠቀምበት ነገ የውመል ቂያማ ትጠይቅበታለህ ማለት ነው።